መዝሙር 23 የሚታወቅ ጥቅስ ብቻ ሳይሆን ትንቢታዊ አዋጅ እንደሆነም ጭምር ያውቁ ኖራል። በእግዚአብሔር እይታ ምን እንደሆናችሁ የሚገልጹ 3 ኃይለኛ ሚስጥራትን ይገልጣል። ቁጥር 1 ሚስጥር፣ መንገድ ላይ የጠፋችሁ በግ አይደላችሁ። ለእናንተ የግል ጥበቃ የሚያደርግላችሁ እረኛ አላችሁ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ሃይማኖታዊ ገለጻ ሳይሆን ከእሱ ጋር ስላላችሁ ግንኙነት የሚናገር ነው። እሱ የሚያውቃችሁ በብቃታችሁ በውድቀታችሁ አሊያም በስኬታችሁ ሳይሆን በስማችሁ ነው። ፊታችሁ ያለው መንገድ ሲያስፈራችሁ ከእናንተ በፊት እሱ መንገዳችሁን ያውቃል። ለሌሎች ምድረ በዳ ቢመስልም እሱ ግን የለመለመ መስክና የእረፍት ውሃ አዘጋጅቶላችኋል። ይህ ጥቅስ ለብቻችን ባይተባር ሆነን ጉዳዮቻችንን ለመፍታት እንደማንታገል እሱ እንደሚመራን ያስታውሰናል። ቁጥር 2 ሚስጥር፣ ወደ ታች ዝቅ ተብላችሁ የምትታዩ አይደላችሁም። የተከበራችሁ እንግዳ ናችሁ። በጠላቶች ፊት ማዕድ አዘጋጀልኝ፣ ራሴን በዘይት ቀባ። የዚህ ሚስጥር እውነታው በራሳችሁ ልፋት ወይም ጥረት ስኬትን ከመፈለግ ይልቅ እግዚአብሔር በራሱ መንገድ እንደሚባርካችሁ እናም የእሱ ከእናንተ እንደሚበልጥ ያሳያል። ሌሎች ውድቀታችሁን ሲሹ እግዚአብሔር በዛ ቦታ ላይ ማዕድ ማለትም በረከትን አዘጋጅቶላችሁ፣ ሌሎች ስለ እናንተ ሲያሙ እያለ እሱ ቀብቷችሁ ወደ ከፍታ ይወስዳችኋል። በእሱ ማዕድ ላይ እንደ ትርፍ ሳይሆን በዋናነት ለእናንተ ቦታ መድቦላችሁ የጋበዛችሁ የክብሩ እንግዶች ናችሁ። ቁጥር 3 ሚስጥር፣ በጨለማ እንድትቅበዘበዙ የተተዋችሁ አይደላችሁ፣ ምሕረት የሆነላችሁና ብሩካን ናችሁ። ዳዊት እንዲህ አለ፣ በሕይወቴ ዘመን ሁሉ ቸርነትና ምሕረት ይከተሉኛል። በቀጥታ መረዳት ያለብን ሲሆን የእግዚአብሔር ቸርነት ሁሌም የሚከልለን፣ የሚጠብቀን፣ የሚከበን እንደሆነ ነው። እረኛ ከእናንተ በፊት ይሄዳል፣ እናንተን ካጠገባችሁ ነው ይንከባከባል፣ ከኋላችሁም ቸርነቱንና ምሕረቱን ያስከትላል። ለዚህም ነው ጽዋዬ ሞልቶ ይፈሳል ማለት ራሳችሁን በራሳችሁ እይታ ከመመዘን ይልቅ በእግዚአብሔር ዓይን እንዴት እንደተመዘናችሁ ማስተዋል። እናም ይህንን ከተረዳችሁ እንግዲያውስ ኮሜንት ላይ እግዚአብሔር እረኛዬ ነው ብላችሁ ጻፉ። ይህንን ቪዲዮ እኔ ማን ነኝ ብለው ጥያቄ ለፈጠረባቸው እና እንደማይታዩ ያክል ለተሰማቸው ሰዎች አጋራቸው።